ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራም ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ በዘላለም ዙፋን ያለ የተፈራ የተከበርክ አምላካችንና አባታችን ሆይ ስለዚህ ማለዳ ስለ ምሕረት፣ ስለ ቸርነት፣ ስለ በጎነት፣ ስለ መልካምነት እናመሰግንሃለን። በምሕረትና በቸርነት ከክፉ ሁሉ ጠብቀ መልካሙን ነገር በሕይወታችን እያደረግ ዛሬ ለዚች ማለዳ እንድንበቃ የረዳህንና የደገፍከን አቅምና ጉልበት ብርታት የሆንከን እግዚአብሔር ሆይ እኛም በዚህ ማለዳ በክርስቶስ ኢየሱስ ስም ምስጋናን ላንተ እናቀርባለን። ጨለማውን ገፈህ ወደ ብርሃን ያወጣህን፣ በልጅህ ደም አጥበህ የቀደስከን፣ በቁስልህ ደዌያችንን የፈወስክልን፣ መርገማችንን በእንጨት ላይ የወሰድክልን እግዚአብሔር ሆይ ስለሰጠን ስለ ልጅህ ስለ ክርስቶስ ኢየሱስ ክብር፣ ምስጋና፣ አምልኮና ስግደት ሁሉ እናከብርሃለን፣ እናቀርብልሃለን፣ ከፍ እናደርግሃለን፣ ምስጋና እናቀርባለን፣ ተባረክልን እንላለን። አንተ ሁሉ በሁሉ ነህ፣ ኃያል ነህ፣ ብርቱ ነህ፣ መሐሪ ነህ፣ ቸር ነህ፣ በጎ ነህ፣ መልካም ነህ። እናመሰግንሃለን። ደሙ ለማይጠፋው ለዘላለም ርስት ስላዘጋጀህን፣ ወደ ፍቅር መንግሥት ስላፈለስከን እግዚአብሔር ሆይ ከዚህ ከሚጠፋና በጨለማ በኃጢአትና በክፋት ከተዋጠ ዓለም መጥተህ ነፃ ለዘላለም ስለምታወጣን በኢየሱስ ክርስቶስ ስም እናመሰግንሃለን። እግዚአብሔር ሆይ ክብርን እናመጣለን፣ አምልኮ እናመጣለን፣ ስግደት እናመጣለን፣ ውዳሴ እናመጣለን። አንተ ከፍ በልልን፣ ከፍ በልልን። በዚህ ማለዳ ደግሞ እግዚአብሔር ሆይ በፊትህ ለሚጮኹ፣ ድምፅህን መስማት ለሚፈልጉ፣ ፊትህን ማየት ለሚሹ፣ ምሕረትህን ለሚለምኑ፣ ፈውስህን ለተጠሙ እግዚአብሔር ሆይ በጭንቀት ሆነው ለሚጮኹ ያ መልካሙ እጅህ፣ ያ የምሕረት እጅህ፣ ያ ስለኛ የቆሰለው እጅህ፣ ያ ስለኛ ሩህሩህ የሆነው እጅህ በኢየሱስ ስም እንዲዘረጋ እጠይቅሃለሁ። እግዚአብሔር አምላኬና አባቴ ሆይ እነሆ በምሕረትና በቸርነትህ እንድትጎበኛቸው፣ እንድታያቸው፣ እጆችህን በደዌያቸው ላይ እንድታደርግ፣ መልካሚቱ እጅ በእነሱ ላይ እንድትመጣ፣ ምሕረትህ በላያቸው ላይ እንድትመጣ፣ ቸርነትህ በእነሱ ላይ እንዲሆን በኢየሱስ ክርስቶስ ስም እንጠይቅሃለን። ከፍ እናደርግሃለን፣ ክብር እንሰጥሃለን። እነሆ ደግሞ ይህንን ማለዳ በኢየሱስ ክርስቶስ ስም ባርክልን። በቃልህ መንፈስ ሕይወታችንን ትቀይረው ዘንድ፣ ቃልህን ታስተምረን ዘንድ፣ መልካሙን ነገር ታሳየን ዘንድ፣ በቃል ውስጥ ያለውን ብርታትና ጉልበት እናይ ዘንድ፣ ደግሞም እንታጠቀው ዘንድ በኢየሱስ ክርስቶስ ስም እንጠይቃለን። ሁሉን በእጅ አሳልፈን ሰጠን። ስለ ሁሉ ነገር እናመሰግናለን፣ ከፍ እናደርግሃለን። ይህን ቃል በፊት የተባረከ ይሁን በጌታ በኢየሱስ ስም አሜን።
እንግዲህ እየተመለከትን ያለነው የኤፌሶን መጽሐፍ ምዕራፍ 5 ነው። በዚህ ክፍል ላይ በትናንትናው ዕለት ፍሬም ከሌለው ከጨለማ ሥራ ጋር አትተባበሩ ይልቁንም ግለጡት የሚለውን ክፍል ቁጥር 11ን በከፊል ለማየት ሞክረን ነበረ። እንግዲህ ጨለማ የሚገለጠው በብርሃን ነው። ጨለማን በጨለማ መግለጥ አይቻልም። ጨለማ ውስጥ ሆናችሁ ጨለማን ለማጥፋት ብትታገሉ ጨለማውን ማጥፋት አትችሉም። ጨለማውን ማጥፋት የምትችሉት የብርሃን ልብስ ስንለብስ ነው። ያንን የብርሃን ልብስ ስንለብስ ጨለማው ይገለጣል። መገለጥ ብቻ ሳይሆን ከኛ ይርቃል፣ ከኛ ይሸሻል። የጨለማን ሥራ፣ ፍሬ የሌለውን ሥራ፣ ፍሬ አልባ የሆነውን ነገር የምንገልጠው በፍሬ ነው። በፍሬ ነው። ፍሬ ሲታይ ይለያል። መለየትም የሚችለው እንደዛ ነው። ስለዚህ ፍሬን በፍሬ እንገልጠዋለን። ጨለማን ግን በብርሃን በማሸነፍና በብርሃን ብቻ ነው ልንገልጠው እና ልናስወግደው የምንችለው። ዛሬ በምድራችን ላይ በየቤተ ክርስቲያኑ ወይም ደግሞ ሾልከው የገቡ የጨለማ ሰራተኞች ፍሬያቸው ጨለማ የሆነ አንደበታቸው ግን ብርሃን የሚመስል ፍሬያማ የሚመስልን ከክፉዎች ተኩላ ልንጠበቅ ይገባል። ጌታ ኢየሱስ ክርስቶስ ማቴዎስ 7:15 ላይ ሲናገር ምንድን ነው ያለው መሰላችሁ? በፍሬያቸው ታውቋቸዋላችሁ አለ እና እነዛን ሐሰተኞችን ልንገልጥ የምንችለው በፍሬ ብቻ ነው። እስኪ ያንን ክፍል ተመልክተን እንምጣ። ምክንያቱም ያ ክፍል ኢንተረስቲንግ የሆነ ክፍል ስለሆነ ማቴዎስ 7:15 በጣም የሚገርም ክፍል ነው። ብዙ ነገር መግለጥና ማየት እንድንችል የሚረዳን ክፍል እንደሆነ አውቃለሁ። ቁጥር 15 እንደዚህ ይላል፣ የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኛ ነቢያቶች ተጠንቀቁ። ከፍሬያቸው ታውቋቸዋላችሁ። ከሾህ ወይን ከኩርንችት በለስ ይለቀማልን? እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉ ዛፍም ክፉ ፍሬ ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይችልም። መልካሙ ፍሬ የሚያድግ ዛፍ ሁሉ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህም ከፍሬያቸው ታውቋቸዋላችሁ ይላል። ስለዚህም ከፍሬያቸው ታውቋቸዋላችሁ ብሎ ይነግረናል። ምን መስለው ነው የሚመጡት? በግ መስለው ነው የሚመጡት ነው የሚለን። የበግ ለምድ የለበሱ ቆዳቸው፣ ልካቸው፣ ንግግራቸው፣ ድምፃቸው በግ ነው የሚመስለው። ነገር ግን ምንድን ናቸው ይለናል? ተኩላዎች፣ በውስጣቸው ግን ነጣቂዎች ይላል። ተመልከቱ። መንጠቅን የሚወዱ ስለሌላው ስለማንም ሕይወት ግድ የማይላቸው የማይሰማቸው የማይራሩ ሁልጊዜ ማድረግ የሚፈልጉት ምንድን ነው? መንጠቅ ነው። ስራቸው ምንድን ነው? መንጠቅ። ምንድን ናቸው? ተኩላዎች ናቸው። ወረድ ብሎ ምን ይላል? ክፉ ከሆኑት ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ ነው የሚለው። ልንጠነቀቅ ያስፈልጋል። መለያቸው ፀጉራቸው አይደለም፣ ያንደበታቸው ንግግራቸው አይደለም። መለያቸው ምንድን ነው ብለን ስንመለከት ፍሬያቸው ነው መለያቸው። ምን ለያቸው? በፍሬ ነው። ምናውቃቸው በፍሬ ነው። ከፍሬ ውጭ ግን በምንም ነገር ልናውቃቸው አንችልም። በምንም ነገር ልንለያቸው አንችልም። ለዚህ ነው እኮ ዛፍ በፍሬው ያስታውቃል የሚባልበት ምክንያት።
ጌታ ኢየሱስም ነጣቂዎች ናቸው ይላቸዋል። ከነዚህ ነጣቂዎች ምን አድርጉ? ተጠበቁ። ፍሬ የላቸውም። እነሱ ከጨለማ ናቸው። የጨለማን ሥራ ደግሞ የሚገለጠው ቅድም እንዳልኩት በብርሃን ነው የምንገልጠው። ጨለማን ሥራ ያለ ብርሃን መግለጥ አንችልም። ለዚህ ነው ግለጡት እንጂ ይላል። ግለጡት፣ አትሰውሯቸው፣ ግለጧቸው ይላል። ለመግለጥ ግን የብርሃኑን ልብስ መልበስ አለብን። ያ የብርሃን ልብስ እንዴት ይለበሳል? ብርሃን ልብስ የእግዚአብሔር ቃል ነው። ከእግዚአብሔር ቃል ጋር ኅብረት እያደረጋችሁ ስትመጡ በእናንተ ሕይወት ውስጥ ያለው ብርሃን እየጨመረ ይመጣል። ከክርስቶስ ጋር በጸሎት ኅብረት ማድረግ ስትጀምሩ በእናንተ ውስጥ ያለው ብርሃን እየጨመረ ይመጣል። ያ ብርሃን እየጨመረ ይመጣና ምንድን ነው የሚሆነው? የጨለማውን ሥራ ይገልጠዋል። የተሰወረውን ነገር ይገልጠዋል። የተሸሸገውን ነገር ይገልጠዋል። ሊገለጥ አይቻልም የተባለውን ነገር ምን ያደርገዋል? ይገልጠዋል። ምክንያቱም ጨለማ በብርሃን ፊት መቆም አይችልም። ገጥሟችሁ እንደሆነ አላቅም፣ አንዳንድ ሰዎች እናንተ አካባቢ ሲደርሱ የሚያወሯቸውን ወሬዎች ሁሉ ያቆማሉ። ክፋታቸው ሁሉ፣ አንደበታቸው ሁሉ ይተሳሰራል። ለምንድን ነው? በብርሃን ፊት ስለማይቻል። ቁጥር 12 እነርሱ በስውር ስለሚያደርጉት መናገር እንኳ ነውር ነውና ሁሉ ግን በብርሃን ሲገለጥ ይታያል። የሚታየው ሁሉ በብርሃን ነው ይላል። ቁጥር 13 ሁሉ በብርሃን ሲገለጥ ምን ይሆናል ይላል? ይታያል። የሚታየው ሁሉ ምንድን ነው አለ? በብርሃን ነው ይላል። እነርሱ በስውር ነው የሚናገር። ጨለማ ሁልጊዜ የጨለማ አሰራር በስውር ነው የሚሰራው። በግልጽ አይደለም፣ በአደባባይ አይሰራም። በስውር ነው የሚሰራው። ፍሬው ነው በአደባባይ የሚገለጠው። ያ የጨለማው ፍሬ ምን ይሆናል? በአደባባይ እንዴት ይገለጣል? ብርሃን ሲበራበት ይገለጣል። ለዚህ ነው በብርሃን ሲገለጥ ይታያል የሚል። በቤተ ክርስቲያን ውስጥ ያሉ የጨለማ ሰራተኞች በብርሃን ነው ሊገለጡ የሚችሉት። ብርሃን ሲበራባቸው ነው ልታውቋቸው የምትችሉት። አንደበታቸውን ግን ቅድም እንዳልኩት እንደ ተኩላው የበግ ለምድ ለብሰው የበግ ድምፅ ይዘው በግ መስለው በሕዝቡ ውስጥ ገብተው ነገር ግን ነጣቂዎች ሆነው ልታውቋቸው አትችሉም። ድምፃቸውን ስትሰሙ በጎች ናቸው። ከነሱ ልንጠበቅና ልንጠነቀቅ የምንችለው ግን ይህንን የብርሃን ልብስ ስንለብስ ነው። ለዚህ ነው ኤፌሶን ምዕራፍ 6 ላይ የብርሃን ጋሻ አንሱ ይለናል። የእምነትን ጋሻ፣ የብርሃንን ሰይፍ፣ እነዚህን ነገሮች ታጠቁ ይላል። መታጠቂያዎቻችንን ልንታጠቅ ይገባል። እነዛም በታጠቅን ጊዜ ግን በብርሃን ስንገለጥ አሸናፊዎች ሆነን እንወጣለን። እንግዲህ ለዛሬ ማለዳ ይህንን ካልኩ ይበቃል። ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን ከኛ ጎን ቆማችሁ እንድትደግፉ በጌታ ፍቅር ጠይቃችኋለሁ። እንደዚሁ ደግሞ በአገልግሎታችንን በገንዘባችሁ መደገፍ የምትፈልጉ ቅዱሳን ወንድሞቼና እህቶቼ በስክሪኑ ላይ በምታዩት አካውንት የቻላችሁትን ያህል እንደረዳችሁ፣ ጌታ እንደረዳችሁ፣ እንደበዛላችሁ ጸጋ እንድትደግፉን በጌታ ፍቅር እጠይቃለሁ። አጭር ጸሎት ጸልይና የዛሬውን የማለዳ ቁርስ በዚህ እንገታለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለ ሁሉ ነገር እናመሰግናለን። ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነት ሁሉ ክብር ምስጋና ለአንተ ይሁን። እግዚአብሔር ሆይ ያንተ ምሕረትና ቸርነት መልካምነትና በጎነትን ስላየን እናከብረሃለን። በዚህ ማለዳ ደግሞ ስላስተማርከን እግዚአብሔር የዘላለም አምላክ እነሆ ደግሞ የጨለማውን ሥራ እንድንገልጥ እነሱ በስውር ያደረጉትን ነገር በብርሃን መግለጥ እንድንችል ያንተ መንፈስ፣ ያንተ ጸጋ፣ ያንተ ቸርነት እንዲያግዘን እንጠይቃለን።
ኃይል፣ ሥልጣን፣ ማዳንና ጉልበት ያንተ ነውና እግዚአብሔር ሆይ በዚህ በመንፈስ ቅዱስ ኃይል ዕለት ዕለት ሕይወታችንን እንድታድሰው እንድትሞላን በኢየሱስ ስም እንጠይቃለን። ሁሉ ለስም ክብር ይሁን። ስለ ሁሉ ነገር ተመስገን። ቀኑን ሁሉ ባርክልን፣ ከክፉ ሁሉ ጠብቀን፣ በደምህ ሸፍነን። በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።